አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ወድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ዛሬም እንደተለመደ በሌላ ቪዲዮ ከች ብላለች ረህማ። ረህማ ቤት አዲስ ከሆናችሁ ሼር ላይክ እያደረጋችሁ አበረታቱን። እንዴት ናችሁ? ስራ እንዴት ይዟችኋል? እየበረታችሁ ነው? እኔ አልሐምዱሊላህ ሰላም ነኝ። ዛሬም እንደተለመደ መተናል። ክርስቲያን ወገኖች ሰላም ብያለሁ። ሰላም፣ ፍቅርን፣ አንድነትን ለእናት ሀገራችን ኢትዮጵያ እያልኩ መጥቻለሁ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ እና ዛሬ እንደተለመደም በሌላ ቪዲዮ መጥቻላችኋለሁ። ላይክ ሼር በማድረግ ቤተሰብ በመሆን ማለት ነው። ዛሬ ደግሞ እንደተለመደም ቪዲዮ አይተን ነበር ማለት ነው። በጣም የሚያሳዝን ማለት ነው። የሚያሳዝን በጣም ልብ የሚነካ ማለት ነው። እሱ ምንድነው? ሰኢድ ከኢትዮጵያ ወደ የመን እንደሄደ እናውቃለን። ትላንት በለቀቀው ቪዲዮ የሰኢድ ተጣላ ማለት ነው። ከማን ነው የሚጣለው? ከሰላም ጋራ ማለት ነው። ሰላም ጋራ ፓስፖርቷን ተቀብሎ ምንድነው የሚላት? እሱ ሚሞሪ የሰርጌን ቀን ቪዲዮ ሚሞሪ ሰርቀሻል። ያ ሚሞሪን ያመጣሽ ጊዜ ነው ፓስፖርትሽን ይዘሽ ምትጂ ማይልም። ጉድ እኮ ነው እናንታችሁ። ምን ነው እና የሰርጌን ቀን ሚሞሪ ወስደሻል። እኔና አዩ ያገበነው ቀን። አረ ጉድ እኮ ነው። ሰኢድ በቃ ነገሮቹን ሊታበርድ አለይትከም ማለት ነው። ሊታጣራ ሁሉን ነገር ልታደርግ አለይትከም። አንተም ደግሞ ወደ ጸብና ወደ ሌላ ውስጥ ገብታለች። ያው ሰላም በጣም ገፍትራለች። ያው እሱ ያው ወንድ ልጅ ነው። እሱን አሸንፋ አይደለም ግን ሰኢድ ያው አክብሯትና በሴት ልጅ ሌላ እርምጃ መውሰድን ስለማይፈልግ ነው እየገፈተረች። ከዛ ደግሞ ሹርጣዎቹን አመጣች ማለት ነው። ሰላም ሹርጣዎቹን አመጣች ሄዳ። እሱ ደግሞ ፓስፖርቱን ተቀብሏት አምጪ፣ ይሄን ሚሞሪ ካላመጣሽ ምንም ፓስፖርትሽ የምንሰጠው ነገር የለም። ሲጀመር እኔና ሱመያ ልንገናኝ አትፈልግም ነው ያለው። ስለዚህ እኔ ሰው እሷ ሱመያና አንተ ልትገናኝ ማትፈልገው ሰው ስላለ አይደለም እና አንተና ሱመያ የምትገናኙት ማለት ነው። አንድ ሰው አሁን ከመሬት ዝም ብሎ ቤተሰብም ይሁን ዘመድም ይሁን ጓደኛም ይሁን እንቺ ከባልሽ ጋር አትታረቂ አትገናኝ ብዬ የሚከለክሉኝ ከሆነ የሚያደርጉኝ ከሆነ እኔ በሰው ማመራት የለብንም። ሲጀመር ሱመያ በሰው የምትመራ ሰው አይደለችም። ራሷን ችላ በራሷ የምትመራ ሴት ናት። ለምን ይሄ ነገር ለምንድነው ብላ በሐዋ ስልክ አስደውሎታል። ሐዋም ደግሞ ብዙ ተከራክራለች። አንተ ለምንድነው ይሄንን ነገር ማታጣራ? ለምንድነው ሁነቱን ማትነግረው እያለች ነግሬያለሁ። በቪዲዮ አውርቼ አላወራህም፣ ይሄ ነገር ይቅር በኋላ ነው ያልክ እንጂ በትክክል አላወራህም ብላ ሐዋም ብዙ ተከራክራ ነበር። ከዛ በኋላ ደግሞ ሐዋ ያው ነው ወደደም ጠላም አልቀራላትም። ያው ደውላ ጠራቻት። ስትጠራት የተፈጠረው ነገር እንዳያችሁ ነው። ብዙ ነገር ነው የተፈጠረው። ሰኢድን እንደ ፖሊስ እስከሚይዘው ድረስ ነው ያ ደረጃ ነው የደረሱት ማለት ነው። ግን በጣም ነው የሚከብደው ማለት ነው። ቤተሰብ በነገራችን ላይ በጣም ይከብዳል። እዚህ መሆን አያስፈልግም ማለት ነው። የማይሆን ውስጥ ነው የገቡት ማለት ነው። የማይሆን ውስጥ ነው የገቡት ማለት ነው ቤተሰብ። እና ይሄን ነገር መሆን የለበትም ማለት ነው ቤተሰብ። እንደዚህ መሆን ደግሞ የለም ማለት ነው ቤተሰቦቼ። በተረፈ በጣም ነው የሚከብደው ማለት ነው። የእውነት በጣም ይከብዳል። ያሰባችሁት ይቅርና ያላሰባችሁ ውስጥ የሆነ ነገር ሲገባ በጣም ይከብዳል ማለት ነው። እና እኛ ደግሞ የነገሮቹን አጣርቶ ሰኢድ ልጆቹን የማያት እድሉ ቅርብ ይሆናል እያልን ያው እንደምትመለከቱ አዩ በረኬ ነው ነገሮቹን እያቃጣጠለች ትገኛለች።
ያም ሆኖ ያም እንደ ሱመያ ዝም ብላ አሳልፋ እንትን ትላለች ብለን ነበር። ግን ነገሮቹ ደግሞ እንዳሰባችሁ ሳይሆን እንዳላሰባችሁ እየሆነ ነው ያለው ማለት ነው ውድ ቤተሰቦቼ። እና እሱ ሰላም ለጸብ ነው ትኬት ቆርጣ የመጣችው ልጅቷን የማጣራት ልጅቷን ልታሸሻብኝ አላ። ለምን ታሸሻለች? ልጅቷም እውነቷን አወጣለሁ ብላ አይደል እንዴ ወደዚህ ያመጣها ማለት ነው። ወደ የመን የገዘከስከው ይሄንን ነገር እኔ ራሴ ሄጄ እምዲ አስመርምሬ ያለውን ነገር ጨርሼ ብላ ነው የሄድከው። ያን ነገር ደግሞ መጨረስ ነው ያለብህ። ለምን ሰላም ለምንድን ነው ማለት ግን ያው ሱመያም ተናግራለች። ሰላምም ሄዳለች እንድታጣራልኝ ብላለች ማለት ነው። ይሄን ነገር በመካከላችሁ ሰው መግባት ምንም አይጠቅማችሁ ለሁለታችሁ ማለት ነው። ምንም የሚጠቅም ነገር የለም። የእውነት አብራችሁ ልጆቻችሁን አብራችሁ በፍቅር በደስታ ብታሳድጉ ነው የተሻለው ማለት ነው። ማንም ከመሬት ተነስቶ እንዲበል እንዲያድርግ ስላለ ብቻ አይደለም ይሄ ነገር መሆን አለበት ማለት ነው። ስለዚህ ለምንድን ነው እንትን ማታደርጉት ማለት ነው? በመካከላችሁ ሰውን ለምን ታስገባላችሁ? ሁለታችሁ አንድ ላይ እንትኑን መጨረስ አለባችሁ። ምን ነው በሰላም ነው እናንተችሁ እንደዚህ የምትሆኑት ማለት ነው? አረ ሼም ነው በጣም ነው ሼም ነው ይሄ ነገር ሼም ነው። ከሼምም በላይ ነው ሼም ነው። ሼም ተብሎ የሚታለፍ አይደለም። እና እላችኋለሁ ቤተሰብ ለማንኛውም በጣም ነው የሚከብደው ማለት ነው። በሰው ሀገር ደግሞ ከሰው መጣላት ሌላ ወንጀል ውስጥ መግባት በጣም ይከብዳል ማለት ነው። አሁን ሳይድ ሌላ ውስጥ መግባት በጣም ይከብዳል ባለው ሁኔታ ማለት ነው። ያለበት ችግር ሳይበዛ አሁን ሚሞሪ ምናምን አውጡ በማለት ማለት ነው። እና ይሄንንም ነገር ደግሞ በትክክል በጥሩ መንገድ መፍታት አለብን። እና እሱ ደግሞ ሰላም ከኔ መገናኘት አትፈልግም፣ እኔ ማግኘት አትፈልግም ስትል እኔ ማግኘት ለምንድን ነው ማትፈልግ? አልፈልግም ማናገር አልፈልግም ማግኘት ስለማልፈልግ ትላለች ማለት ነው። ስለዚህ ለሀዋ ደግሞ ምን ይላል? ሱመያ ያለችበት ቦታ ታውቃለች። ለምን አታገናኘኝም? ለምን አታሳየኝም? ምክንያቱም ሰላም ታውቃለች ሱመያ የት እንዳለች ታውቃለች ይላል ማለት ነው ቤተሰብ። ስለዚህ እና ታዲያ ሰላሙን እንደዚህ ባለው ነገር ይዛ በማስፈራራት እንትን በማለት አይደለም። ደግሞ እዚህ ሀገር ማውጣት አትችልም። ኤምባሲ ስለሌላ ፓስፖርቷ ከያዝኩ ምንም ማድረግ ምንም ማውጣት አትችልም አልክ። ታዲያ እሷንም እንደዚህ ማድረግ የለብህም። አንተም ደግሞ ያለፈው ችግሮቹ ሳያንስ አሁን ደግሞ አንተ ሌላ ችግር ውስጥ መግባት ለምን አስፈለገ ማለት ነው? የሰርጌ ቀን ሚሞሪ ቪዲዮ ተሰርቋል አልክ። እንዴት አይተናል እኮ ተለቋል። ቪዲዮ እኮ አይተናል አይደል? እንዴት ተለቋል። ከዛ በላይ ነበር ማለት ነው። እና ለማንኛውም ነገሮቹ በጣም ይከብዳል። ይሄንን ማለት ለማፍረድም ይከብዳል ማለት ነው። ያው አዩ በረከናም እንደቀጠለችው ነው ድራማዋ። እሷ መቼም አታቆምም። እኔ በነገራችን ይሄ ሳይድ ጓደኛው ያሱ የሚለው ልጅ ሰውዬ ማለት ነው። ይሄ ሰውዬ ጥርሱን አዩ በረከና አውልቃ ወላቃ ጥርሱ ሆኖ ራሱ ከሷ መከራከርና ስለ ሱመያ በማውራት አያቆምም ማለት ነው። ለምን ንግዱን እያካሄደ ስለሆነ ማለት ነው። ገብታችኋል? ንግድ ስራ እየሰራ ነው። ገንዘብ ነው፣ ስራ ነው፣ ንግድ ነው ማለት ነው። ግን ሁሉም ያራው ስለ መጥፎነ አንዳንዴ እኮ ለማስተራቅ ጥረት ማድረግ አለብን። ከአንድ ሰው ጎን ቆማ ይሄንን ማድረግ ማለት ነው። እሱንም ጥርስን አውልቃ ሴት ልጅ ጥርስ አትዋልቅ ከብዳል። ለማንኛውም ማለት ነው በጣም ነው የሚያሳፍረው። የእውነት ያን ቀን በጣም ነው አፈርኩት ማለት ነው።
አምጥታ ይሄን ጥርስን አውልቃ አሁን ይሄንን ጥርስ ብታስተክለው የተሻለ ነው። አርቲፊሻልንም አስተክላ አይዳ አሁን ሌላ ነገር በሱመያ በእንትን ቪዲዮ ለመስራት ካመሮጥ እስኪ ያን ጥርሱንም አስተክል ማለት ነው። እና እላችኋለሁ ሁሌም እሱ የሚሰራው በሷ ላይ ማለት ነው። እና እላችኋለሁ ቤተሰቦች ሰኢድ ሌላ ችግር ውስጥ ገብቷል ማለት ነው። በቃ ሌላ ዓለም ውስጥ ሌላ ያላሰበው ውስጥ ገባ ማለት ነው። በጣም ይከብዳል። ለማንኛውም ሰላማችሁ ይብዛ ማለት ነው። እና ቤተሰብ በጣም ነው የሚከብደው ማለት ነው። እና አንድነታቸውን እንደዚህ ደረጃ ደርሰው አሁን ደግሞ ሌላ ታሪክ እየተፈጠረ ነው ያለውን ነገር አጣራለሁ ብሎ ሄዶ ሰኢድ ደግሞ ሌላ በቃ እንትን ውስጥ ገብተዋል ማለት ነው። የእውነት ያው ልጅ ከአባቱ ሲያድግ ነው፣ ልጅም ከእናቱ አብሮ ሲያድግ ነው። እናትና አባት አብሮነታቸውን ቀጥለው ልጁ ሲያድግ ነው ደስ የሚለው ህይወትን የሚኖረው ማለት ነው። ምክንያቱም በቃ በእናት በአባት መሀል የሚያድግ ልጅ ሁሌም ደስተኛ ሆኖ ነው የሚያድገው። ቢያገኝ ባያገኝ፣ ቢያጣ ቢርባው ቢጣማው እላችኋለሁ። በዛ ላይ ደግሞ የሱመያ ልጆች ሴት ልጆች ናቸው። ከእናት ከአባት ሲያድጉ በጣም ሁሉን ነገራቸውን ደስ ብሎቻል ያድጋሉ ማለት ነው ቤተሰብ። እና ሰላምም ደግሞ ይሄው እሱን ለመገፍተር ሹርጣዎቹን ፖሊሶችን አምጥታ ለማሳዝ በቃ ሌላ ችግር ውስጥ ገባ ማለት ነው። ሌላ በቃ ያላሰበው ውስጥ መግባት ነው ማለት ነው። ግን ይሄ ምንድነው? ሚሞሪ ተሰርቆብኛል። የሰርጉ ቀን አዩና እኔ ሰርግ አረግን ቀን ሚሞሪ ተሰርቆብኛል። ያ ሚሞሪን ካላመጣሽ ፓስፖርትሽን አልሰጣም፣ ፓስፖርትሽ እኔ ጋር ነው የሚቀመጠው በማለት ያው ድብድብ ፈጥረዋል። ሰላምም ደግሞ ምንም እና ወንድ ልጅ ነው እኮ ግን አንዳንዴ ያው ሰኢድ ደግሞ ምንም እንትን አልሆነም፣ አክብሯት ነው ማለት ነው። ወንድ ልጅ ያው ሴትን ልጅ መገፍተር ምንም ማድረግ አቅቶት አይደለም፣ ግን በጣም ነው ድራማቸው እየተቀጠለ ነው። ድራማ እንበል ምን እንበል ግራ ተጋባን እኛም እኮ። እና ለዚህ ቤት አዲስ ከሆናችሁ ሼር ላይክ ያረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰቦችን እጅግ አድርጌ አመሰግናለሁ። ጀዛኩም አላሁ ኸይረን። እኛም እንቀጥላለን እነሱም ይቀጥሉ ማለት ነው። ቤተሰብ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። ሁሌም የሚለቃችሁ ቪዲዮ እንድደርሳችሁ ማድረጋችሁን እንዳትረሱ። በጣም በጣም ነው መወዳችሁ ማከብራችሁ ውድ ቤተሰቦቼ እላለሁ። ውድ ድምቀቶቼ ማለት እናንታችሁ ልዩ ናችሁ ማለት ነው። ስለዚህ ልዩ ቤተሰብ ስላለኝ በጣም ደስ ብሎኛል። ላይክ ሼር እያረጋችሁ ቤተሰብ በመሆን ሁሌም አብሮነታችሁ እንዳይለይ እላለሁ። ውድ ቤተሰቦቼ ሰላምን፣ ፍቅርና አንድነትን ለእናት ሀገራችን እላለሁ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።